ችግር የለውም ታጣቂ እናሰማራለን ጋርድ እንቀጥርልሃለን አሉኝ። ፎሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር ነው ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ ምጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደግሞ እኔ ሄድኩት። እንደዛ እንደደከመኝ ስራውን ጧት ጋርዶች ይጃይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን ምናምን ያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋርድ ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ባህር ዳር ላስት ታይም ባህር ዳር ልመጣ ነው ቪዲዮ እየሰራሁኝ አንድም ቀን ሄዶ ጠይቋቸው የማያውቅ ሰውዬ እኔ ስለሄድኩኝ ብቻ ማይ ሆም ካንትሪ እያለ ቪዲዮ ሰራ። እዛ ልክ ባህር ዳር ስገባ ይሄ ፕሮግራም እንዳይዘጋጅ ሀገሬ ላይ ብሎ ለጓደኞቹ ተናግሮ ፕሮግራሙ እንዲስተጓጎልብኝ ሊያደርግ ያልሞከረው ነገር የለም። ታንጋድ ተሳካ። የነበራችሁ ልጆች ታውቃላችሁ ምን እንደነበረ። የባህር ዳር ልጆች ታውቃላችሁ። ድጋሚ ባህር ዳር መሄድ የማልፈልግበት ዋና ሪዝን ህብረተሰቡን እየወደድኩት በሱና በጓደኛው ምክንያት ነው ያየርኩበት። እኔ እሱ ጋር ከሚሰሩ ሰዎች ጋር ምንም አይነት ችግር የለብኝም። ከሱ ስራ ጋር ምንም አይነት ችግር የለብኝም። አንድም ቀን ተናግሬ ማላቅም። በጣም ሃምብል ነኝ። የመጨረሻ የህይወትን ዝቅታ አይቻለሁኝ። የመጨረሻ በቃ እንዲህ ተፈቅፍቄ ነው የተነሳሁት። በድል አልመጣሁም። እኔን ዝቅ ብታረገኝ ታጣጥለኝ ምናምን ምንም ችግር የለውም። አይጎዳኝም፣ አይደብረኝም። ቢኮዝ ብዙ መከራዎችን አልፌ የመጣው ልጅ ነኝ። በጣም ብዙ ስቃዮችን የመጣው ልጅ ነኝ እና አይሰማኝም። ግን ደግሞ አሁን ግን ቢዝነስ ላይ መጣ፣ እንጀራ ላይ መጣ። ገባ ሌሎቹን አዳረስ። ከዛ ነው የነበርኩ የቀረው እኔ ላይ መጣ። that's why የስፖርተኞቹ ጸብ ምን ደረሰ? ምን ተከሰተ? ምን ነበር ባለፈው የተደራረጉትና አሁን ላይ እየተነሳ ያለው እውነታ ምን ያህል ነው? እንግዲህ ዛሬ ሰምታችሁ ከሆነ በቶማስ ኃይሉና በሌላኛው ጌታቸው መካከል የተፈጠረው ግጭት ምን ላይ ደርሷል? በእርግጥ በአሁኑ ሰዓት የተለያዩ መረጃዎች እየወጡ ናቸው። ቶማስ ኃይሉ በለቅሶ በታጀበ መልኩ ያሰራጨው መረጃ ምን ያህል እውነት ነው? ባህር ዳር የስፖርት ሾው ለማዘጋጀት በሄደበት ከሆቴል እንዳትወጣ የነገውን ፕሮግራም እውነት የምታዘጋጅ ከሆነ በህይወት ከዚህ ሀገር አትወጣም የሚል ማስፈራሪያ ደረሰው። ለምን ይህንን ማስፈራሪያ ላኩለት? ለምንስ ባህር ዳር ላይ ጉዳዩን ፈጽሞ የሄደለትን ዓላማ አሳክቶ እንዳይወጣ ከለከሉት? ዝርዝሩን እንነግራችኋለን። አብራችሁን ቆዩም። አብዛኞቻችን ቶማስ ኃይሉን እናውቃለን። በሚያዘጋጃቸው የዘፈንና የዳንስ ቅልቅል ስፖርቶች ታዋቂ ስፖርተኛ ነው። በሰይፉ ሾው ከቀረበ በኋላ ደግሞ ፎሎወሮቹንና ተከታዮቹን አብዝቶ ሰፊ የሚባል የጅም ስራን እያከናወነ ያለ ወጣት ስፖርተኛ ነው። ሰዎችን በማሰልጠን ኪሎአቸውን እንዲቀንሱ በመርዳትና በተለይም የበረዶ ሳውናን በማስተዋወቅ ታዋቂ ነው ቶማስ ኃይሉ። እንግዲህ ቶማስ ቱር ጀምሮ በተለያዩ ሀገራት እየሄደ ይህንን የስፖርት ሾው ማቅረብ ከጀመረ ሰነባብቷል። መቀሌ ላይ ፈጽሞ መጥቷል። ሐዋሳ ላይ አድርጓል። ባህር ዳር በሄደበት ወቅት ግን ያጋጠመው ድንገተኛ ነገር
አስደንጋጭ ነበረም። ቶማስ እንደሚመጣ ከታወቀ በኋላ ፕሮግራሙ ተዘጋጅቶ መድረኩ፣ ዲጄው፣ ስፒከሩ ሁሉ ቀራርቦ በነገው ዕለት ለሚያቀርበው ፕሮግራም ሁሉም ዝግጅቱን አጠናቆ እየጠበቀው ነበረ። የመንግስት አካላት ጥሪ ተጨምሮ ሌሎችም የከተማው ነዋሪዎች በፕሮግራሙ ላይ ለመታደብ ምዝገባ ጨርሰው ተዘጋጅተዋል። ማታ ላይ ግን የተፈጠረውን ለማመን የሚቸግር ነገር ተከሰተ። ቶማስ ኃይሉ አንድ ቀጭን የስልክ ጥሪ ደረሰው። በነገው ዕለት ፕሮግራም እንዳለ አውቀናል። እዚህ የምታቀርበው አንድ ፕሮግራም የለም። አይ ደፍሬ ያቀርባለሁ የምትል ከሆነ ግን ከዚህ ሀገር በህይወት አትወጣም የሚል። ስልኬን ያቁታል፣ ጓደኞቼ ይመስሉኛል። በስፖርቱ ዓለም ብዙ ፍክክርን ስለምናደርግ ከዛ የጠላትነት ስሜት የመነጨ መሆኑን ይገባኛል። ቀጥተኛ የሚባል ማስፈራሪያ ደርሶኛል። መንግስት ሊደርስልኝ ይገባል ሲል በእንባ ታጅቦ እያለቀሰ ተናግሯል። ቶማስ ይህንን ነገር የቀረጸው በሌሊቱ 7 ሰዓት ላይ እንደሆነም ጨምሮ ይገልጻል። 3 ተከታታይ ቪዲዮዎችን ቀርጾ ለህዝብ አድርሱልኝ ድረሱልኝ ሲልም ተናግሯል። ይህንን እንደላከበት የሚታመነው ደግሞ በቅርቡ ከሱ ጓደኝነት ጋር ጸብ የፈጠረው ጌታቸው የሚባል ስፖርተኛ ነው። ሁለቱም ተከታታይ ቪዲዮዎችን እየሰሩ ፎቶአቸውን እየለጠፉ ሲፎካከሩ እናቃቸዋለን። አሁን ላይ በባህር ዳር ጌታቸው የዛ ተወላጅም እንደመሆኑ መጠን ለማስፈራራት ሞክሯል የሚሉ በርክተዋል። እሱ በበኩሉ በራሱ ቪዲዮ ወጥቶ እኔ እንደዚህ አይነት ነገር ላደርግ አልችልም፣ ልጁ እያለቀሰ የተናገረው እኔን ከገበያ ለማስወጣት በክፋት ተነሳስቶ እንጂ በፍጹም እኔ ይህንን ላደርግ አልችልም ሲል በተደጋጋሚ ተናግሯል። ብዙዎቹ እንደሚሉት ቶማስ ከባድ ጎኑንና ደካማ እውነታውን ማሳየቱ አግባብ አይሆንም። የደረሰበትን በደል አንስቶ ግን በህጋዊ መልኩ መፍትሄ ማግኘት ይችል ነበር የሚሉም በስተዋል። ቶማስ ይህንን ነገር ካደረገ በኋላ 3 ቪዲዮውን በሌሊት ከለቀቀ በኋላ አሁን ላይ አንስቶታል። ለምን እንዳነሳውና አሁን ላይ ምን አይነት ነገሮች እየተከሰቱ እንደሆነ እንነግራችኋለን። ብዙ ደጋፊዎችን መሰብሰብ ችሏል። እነዚህን ቪዲዮዎች ከለቀቀ በኋላ ብዙ የሚባሉ ሰዎች ድጋፍን እያሳዩት ነው። ይህንን እንዲያደረግበት ያደረገውን ሰው ደግሞ በፍጹም ልባቸው ጥላቻ እየዘሩ ነው። እሱን ለመተቸት እየተሽቀዳደሙ ነው። በእርግጥ ይህን ነገር አድርጎት ይሁን አይሁን የተረጋገጠ ነገር ባይኖርም ይህንን በእርግጥ ያደረገው ሰው ወንጀለኛ ነው። ጥፋተኛ ብቻ ሳይሆን ከስፖርቱ ዓለም ከሚያዘዘው ህግጋቶችና ስፖርት ለወዳጅነት ከሚለው ዋና ፕሪንሲፕል ያፈነገጠ ነው። እነዚህ ስፖርተኛ ሊባሉ አይገባም። በኢትዮጵያ የስፖርት ዓለም ውስጥ ሰዎች ሰውነታቸውን የሚገነቡት ጡንቻቸውን የሚያፈረጥሙት ሰዎች ላይ ለመታየት አክት አርጎ ለማስፈራራት እንጂ ከዛ ያለፈ ለሂዩማኒቲ ለሰብአዊነት እንደዚሁም ለወዳጅነት ሲጠቀሙበት አይታይም። አንድ ክብደት ሰርቶ ሰውነቱን ያሳበጠ ሰው ሌሎች ላይ እንዴት እንዳበጠ ቲሸርት ተወጣጥሮ ለማሳየት ከመጠቀም ያለፈ ሌላ እርባና ቢስ ነው ሲያደርጉት የሚታየው። ያንኑ የተመለከትንበት አንድ ጉዳይ ነው የቶማስ ኃይሉና የጌታቸው ጉዳይ። ለምን ይህንን አደረገ? በእርግጥ ከዚህ ቀደም በተደጋጋሚ እንደተነገረው ስፖርት ጡንቻን እንጂ አእምሮን አላዳበረም። ኢትዮጵያ ውስጥ ስፖርቱ ከነዚህ ሰዎች ውጪ ያፈራው ነገር የለም። በእርግጥ ድንጋይ ልቦናን ሰጥቷቸው ይሆናል እንጂ ሌላ ነገር አላበረከተላቸውም የሚሉ ሰዎች ተበራክተዋል። ይህንን ያደረገው ጌታቸው ከሆነ ደግሞ ምናልባትም አንተ የእግር ስፖርት ስለማትችል እግርህ ሊወፍር አልቻለም ብሎ የተናገረውን ቂም ይዞበት ነው የሚሉ ተበራክተዋል። ይሁንና ይህን መነያም ቶማስ ኃይሉና ጌታቸው በዛሬው ዕለት ኤድናሞል አካባቢ በሚገኘው ቤተክርስቲያን መድኃኔዓለም ውስጥ ተገናኝተው ታርቀዋል። በእርግጥ ብዙዎቹ ይህን እርቅ ለማውረድ ሲደክሙ ቆይተው ነበር። ተሰባስበው አስተቃቅፈዋቸዋል። ቶማስ አሁንም ማልቀሱን ባያቁምም አቅፎት እያለቀሰ ሲናገሩ ታይተዋል። ይሄ ማቆምና ማብቃት ያለበት ጉዳይ ነው። እንዴት ሰው በዚህ ጉልበቱ እንዴት በዚህ ሰፊ በሆነ ምድርና ለሁሉም በሚበቃ ሪሶርስ መጣላት ያስፈልጋል?
አያስፈልግም። ሰዎቹ ሰላም አውርደው እንደዚሁ የሚቀጥሉ ከሆነ ስፖርትን በተግባር ገለጹት ተብሎ ሊታይ ይችላል። ነገር ግን ለይምሰልና የሰዎች ተቃውሞ ሲበረክታ ነገሮችን ለማብረድ በሚል ከሆነ ነገም ይቀጥላል። በእርግጥ በዚህ ደረጃ አልቅሶ መታየቱ አስገራሚና አስደናቂ ቢሆንም የደረሰበት ግፍና በደል ግን ከዚህ በላይ ሊያደርገውም ስለሚችል መፍረድ አንችልም። ጌታቸው ስለማድረጉና ስለለማድረጉ ሌላ ማስረጃ ያስፈልጋል። መንግስት በጉዳዩ ላይ ገብቶ እንዲመረምር ከፍተኛ ጫናዎች እየበረከቱ ናቸው። በተለይም አስገድልሃለሁ፣ አሳግትሃለሁ፣ ከዚህ ሀገር በሰላም አትወጣም የሚሉ መልእክቶችን የላከለት ሰው በመንግስት ደረጃ ተይዞ ሊመረመር ይገባል። አንዳንድ ሰዎች እንደሚሉት ከሆነ ጌታቸው ከብዙ ባለስልጣናት ጋር የፎቶ ክምችቶች ስላሉት እነሱ ከጎኔ ናቸው በሚል የተሳሳተ መልእክት ለሰዎች በመላክ እያስፈራራው እንደሆነ ይናገራሉ። ይህም ሌላ ማረጋገጫ እንደሚፈልግ ይታሰብና ይህንን ራሱ አድርጎ ቢሆን የመንግስትን ባለስልጣናት ጭምር የሚያስጠይቅ ጉዳይ ነው። በጉዳዩ ላይ ኢንሳና ሌሎች በርካታ የመንግስት ተቋማት እንዲገቡበት አብዛኞቹ እየጠየቁ ነው። የህግ የበላይነትን ከመንግስት ባለስልጣንና ከማንም ሰው ጋር ሆነ ልታመልጠው የምትችለው ነገር አይደለም። ራሳቸው የመንግስት ባለስልጣናት ሳይቀር ከህግ በታች ናቸው። ህጉ እንደዚህ ነው የሚያስቀምጠው። አንተ ተሽቀዳድመ ከአንድ ባለስልጣን ጋር ፎቶ ተነስተ እሱን እንደ ማስፈራሪያ መጠቀም ይሄ ወንጀል ነው። ምናልባት ሌሎች የሚያግቱ፣ የሚያሳግቱ፣ የሚያስፈራሩ ቡድኖችን በአንድ ከተማ ውስጥ አቋቁመህም ከሆነ ይህ ደግሞ ከወንጀሎች ሁሉ የከፋ ወንጀል ነው። ስለዚህ ትጠየቃለህ የሚሉ ተበራክቷል። ምናልባት መንግስት ከኢንሳና ከሌሎች ኢትዮ ቴሌኮም ሰራተኞች ወይም ደግሞ ሌሎች መረጃ ሰብሳቢዎች ጋር ተባብሮ ይህን ነገር ማን እንዳደረገው ደርሶበት ለህግ ሊያቀርበው ይገባል የሚሉ ብዙዎች ናቸው። ለማጠቃለል ያህል ጉዳዩ በቶማስ ኃይሉና በጌታቸው መካከል የሚያበቃ አይመስልም። የህግ የበላይነትን የሚፈትን የመንግስት ባለስልጣናትን ተጠያቂነት የሚያመጣ የስፖርት ተዋናዮችን አእምሮና አንጎል የፈተሸ ጉዳይ ሆኗል። ወደፊት አጀንዳ ሆኖ መቀጠሉ የማይቀር ጉዳይ ነው። መፍትሄው የሁለቱ መታረቅ ብቻ ሳይሆን በስፖርቱ ዓለም ውስጥ ያሉ ሰዎች አእምሯቸውን መቀየራቸው ነው። ይሄም ማይሆን ከሆነ ነገም አንዱ ጎረምሳ ተነስቶ ሌላው ላይ ሊያስፈራራና ሌሎች ነገሮችን ሊፈጽም ይችላል። አንድ ሀገር ህዝብ አለው። ህዝብ ደግሞ መሪ አለው። መሪው በመንግስት ስትራክቸር ውስጥ የሚገኝ ነው። መንግስት ስትራክቸር የህግ የበላይነትን ሊያስከብር እንጂ ማንም እየተነሳ አግታለሁ፣ አስገድላለሁ የሚልበት አየርና ኢንቫይሮንመንት መቀየር አለበት። እዚህ ያላችሁት የምታዩት እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሚን ለምትከተሉንና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁና በጣም ይቅርታ። በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበር እንጂ ምንም የተለየ ጣቻ መጥፎ ነገር በሁለታችን መካከል የለም። ሁለታችን በኩል ያለመነጋገር ያለመግባባት ችግር ነበረ። ይቅርታ ተባብለን ፈተነዋል እና በጣም እናመሰግናለን ሰፖርት ላደረጋችሁንና ይሄ ነገር ልክ አይደለም ብላችሁ ለገለጻችሁን በሙሉ እግዚአብሔርና ፈጣሪ አመሰግናለሁ። ቶማስ ኃይሉና ጌታቸው ለጊዜው ቢታረቁም ሰላማችሁን ያጽናላችሁ ከማለት ውጪ የምንለው ነገር የለም። የተሰሩ ወንጀሎች ካሉ ተፈትሸው ለህግ መቅረብ አለበት። ለሁሉም ሰው መፍትሄ የሚሆነው የህግ የበላይነት እንጂ በድፍንፍን የሚቀር የወንጀል ድርጊት አይደለምና ነው። ክቡራትና ክቡራን አብራችሁን ስለነበራችሁ እያመሰገንን በቶማስ ኃይሉና በጌታቸው መካከል የተፈጠረውን ጉዳይ አስመልክተን የነገርናችሁ መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እያመሰገንን ሰናይ ጊዜ ይሁንላችሁ። ቻው ቻው።